የታሰረበት ምን አለ? ንቅሳቱ ስንት ብር ፈጀ? ሸዋሮቢት 2003 ላይ 10 ብር ነው። ሸዋሮቢት ማረሚያ ቤት ውስጥ 2003 አስተዳደርኩታ። እሺ ምንድን ነው ይሄ? ዲርማማ ቱፓክ ያ ነው ቱፓክ ዘፋኝ ነዋ። ዳይማን የስ አስተዳደርኩት ቱፓክ ነው ይሄ። ዲርማማ ውዷ እናቴ ዲርማማ ይስ ይሄ ደግሞ እርቃን ያለች ሴት ነች። እርቃን ያለች ሴት ምን አልከኝ? ቁጭ ብላ እሷ እርቃኗ ላይ ያለች ምን ስር ቁጭ ብላ ምን ስር ቁጭ ብላ? ዛፍ ስር ቁጭ ብላ እንትን ያለው ማ ትባላለች? ቀኑብሽ አዎ የታቱ ቀኑብሽ። አዎ ቀኑብሽ አሰናብተና ምንድን ነው አሰቃየን። ሳምንቱ ሙሉ አሰቃየን። ስንት ዓመት ነው ከያዝከው? 12 ዓመት 12 ዓመት። አዎ ባህሪው ምን ታደርገዋለህ? ተነስቆም ፈተበለ ምንድን ነው? እንዴት ምንድን ነው? ለምን ታለቅሳለህ? በቃ ቀጠልክናል እንዴ? እሸኛቸዋለሁ አልከኝ አይደል እንዴ? እሷም እህቱ ነች። እጂ ገና ምንም ሳይሰራ እኮ ነው ውሻ ስዳቢ። እኛ ጨርሰናል እኮ ጥር 27 ነበር ስራችንን የምንጨርሰው። በቃ ምን ማድረግ ነበረ? እሱ ማሳሰር፣ መጀመሪያ አባቱን መግደል ነው። ግደል ነው የምትለው? አባቱን አሳብደን ገድለናል እኮ። አባቱን አሳብደን 99 ዓመተ ምህረት ላይ ገድለናል። ከዛ እሱን ሌባ አደረግ ነው ልጅ ይሄንን። አዎ እናንተ ናችሁ የምትሰርቁት? እሱ ነው። ኧረ እሱ እኮ ጭንቅላት ተመርዟል። በቃ ሁሌ ጸጸት ነው፣ ሁሌ መጸጸት ነው። ዘላለም አለው ደስተኛ ሆኖ አያውቅም። ከቤተሰቦቹ አሰርቀዋለሁ፣ ከውጭ አሰርቀዋል፣ እማላሰርቀው የለም። እንዴ አይነቃም? ሲሰርቅ ነው እናንተ አዚም ትሆናላችሁ። አይታወቅም። እኛ እንጠብቅለት የለ እንዴ? ከሰረቀ በኋላ ግን ራሱ ነው የሚነግረው። የሰረቀው ሰው ልጁ እንዲነግር እናደርገዋለን። ለሰረቀው ልጅ ይታሰራል። አሳሰር ነው ቃሊቲ ሸዋሮቢት። አሁን አሳስረው ነበር እኮ አንተን ያስፈታው እኮ በፎቶ አንተ እኮ ነው ያስፈታው። የምን ፎቶ ተባልኮ ነው እዚህ እሱ ሳይመጣ ነው ፎቶ የመጣው። እሱ ሳስረው ነበረ። መጀመሪያ ሰው ገለሃል አስባል ነው ያክስቱ ልጅ ተገደለ። እኛ ገለዋል ተብሎ ታሰረ። በሱ ነፃ ወጣ። የስላሴ ቀን በሰባት ወጣ። ሰኔ 7 አንፈታም አለን። እኛ ሌላ ሴራ ስንጠነስስ ታራሚ ሊያስመልጥ ማለት ነው። ግቢ ውስጥ እንደሱ የሚፈራ የለም። ደብረ ብርሃን ማረሚያ ቤት ውስጥ እንደ ልጁ እንዲፈራ አደረግነው። ሊያስመልጥ ታራሚ ብለን ሌላ ክስ ሰጠነው። አንድ ጂሮ እንድማለው ወይ ሁሉ ምን ለምን ምን አባቱ ሰው ይወደዋል። አንተስ ደግሞ ምንድን ነህ? አብሬ ተወለድካል። እኔ መተተልክ አይነ ጥላ አለ አይነ ጥላ አብሬ ተወለድክ አለ የለም አለ አብሬ ተወለድክ። አዎ አለ ጅላጅል የምትለው ምን ሰራ 12 ዓመት እኮ እኛ ለፍተናል እኮ። ያንን ቤት ለማጥፋት 12 ዓመት ለፍተናል እኮ እኛ። ለፍታችኋል። ምንም አንሆንም እኛ እኮ ደህና ነን። ይመጡ ነው እኮ ወንድም አለ አይደለ? ደነዝ እሱ አቃጠለን። መድኃኒት ይወጥ ነበረ አቆመው። በዚህ የቀጠቀጠ አያማው አይጥለው አቆመ። ደነዝ ያ ጅል አለ። አንድ ጅል ወንድም አላቸው አንድ ጅል ደግሞ ወንድም እሱም ሰው ነው። ቆይ እሱ ገንዘብ የሰው ገንዘብ አይፈልግም፣ ግን እናንተ ትሰርቃላችሁ። ለምን? እንወስዳለን። ሰው እንዲጠላው ከቤተሰቡ እንዲበተን ከዛች ቤት ውስጥ እህሏ እንዳይቀምስ ነበር። አንድ ወንድም አለ ውሻ ነው በቃ ይሄን ያስፈታው ልጁን ራሱ ያስፈታው ይሄ ነው። ፎቶውን አምጥቶ እዚህ ድረስ ይሄን ያስፈታው
እሺ እንዴት ነው ነገሩ? ፎቶ ይላል። እዚህ እንመጣ ነበር ተደጋጋሚ ከጓደኞቼ ጋርና አጋጣሚ የጸሎት መጽሐፌን ስከፍት ፎቶ አገኘው የሱን ፎቶ። ይሄ ጥሩ አጋጣሚ ነው ብዬ እዚህ መጥቼ አስባረኩት። ከ3 ቀን በኋላ ያው ሰኔ 7 ነው ነጻ የተባለው። ፍርድ ቤት ረበሽክ እያሉ ያሰሩት እስካሁን አቆይቶታል እስከ ህዳር ድረስ ማለት ነው። ከ3 ቀን በኋላ ተፈታ ፎቶ። እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። እንዴት ነው ትግሉ? እስቲ ንገሪያቸው። ትግሉ ከባድ ነው አባታችን፣ ቀላል አይደለም። ከባድ ነው። ካላወቀን፣ ካልጸለይን፣ ካልሰገድን፣ ስግደቱ ላይ ጸሎቱ ላይ ካልበረታን አናውቀውም። መኖሩን ስለማናቅ ህይወታችን ላይ የሚፈጥርብንን ተጽዕኖ አይገባንም ማለት ነው እና ባለማወቅ ውስጥ ሆነን ነው የምንኖረው ማለት ነው። ያወቅን መስሎ ሳናቅ ህይወታችንን ዝም ብለን እንገፋለን ማለት ነው እና ያ ደግሞ ከባድ ነው። ምክንያቱም ለሚያይን ሰው እኛ ነን የምንመስለው። ለሚያይን ሰው ሁሉን ነገር የምናደርገው እኛ ስለሆነ የሚመስለው ያንን እንትን ማለት መለየት ይከብዳል። ያንን የምንለየው ስንጸልይ ስንሰግድ ብቻ ነው። እንዳናውቅ የሚከላከሉት ደግሞ አይገርምሽ? በበለጠ እኮ ደግሞ ጉዳቱ እሱማ ትልቁ ስራ ያለው እሱ ላይ ነው። ካወቀንማ አለቀ። ካወቀ እኮ ሰው በቃ አወቀ ነው ዳነ ማለት ነው። ስለዚህ ትልቁ ስራ ያለው አለማወቁ ላይ ነው። መከላከሉ ነው። እንዳያውቅ መከላከሉ። እያወቁም እንደማያውቁ የሚሆኑ ደግሞ አሉ። አዎ ሰምቶ እንዳልሰማ አይቶ እንዳላየ እሱ እየታየም እኛ ራሳችን እንደዚህ ነን እያልን እያሳየንም መቀበል ይከብዳቸዋል። መቀበል መቼ ነው የሚቀበለው? ይሄ ሲሞት ወይ ራሱ መጥቶ ቅጥቅጥ ሲያደርገው የለም እንደዛም ተይዘው እግራቸውም ተይዞ ህሊናቸውም ተይዞ ስነ ልቦናቸውም አፋቸው ያልተያዘ ነው። ይሄ እኮ ነው ያስቸገረን። መያዛቸው እኮ ተይዘዋል፣ ግን ሁሉ ነገር ተይዞባቸዋል። በሰው ወይ በሌላ እንትን ላይ ነው ያሉት፣ በሌላ ተጽዕኖ ስር ነው ያሉት። ሌላው እያገዛቸው ነው ያሉት። እንደዛው ሆኖም ይሄ መገላገየው ሲሞት ያን ያያዋል። የሚገርም ነው። ይሄን ያህል እኮ በይበርቺ ስትቀጠቅጭው ምን ይል ነበር? ይነግርሻል። ይለፈልፋል። ያው የያዘውን ነገር በብዛት መመሳሰል ነበር የነበረው። ይመሳሰላል። እኔና 50-50 ነው የሚያደርገኝ የነበረው እና የሚያወራውን ስለምሰማው ይናገራል ያው አንዳንድ ነገር። ያው እሱ የበለጠ አበርትቶኛል። እንግዲህ ያወኩኝ ስመጣ ትምህርቱን ስትከታተይ እንዴት ነው? ትምህርቱን ስከታተል ብዙ ነገር ነው ያወኩ የመጣሁት። እንዴት ማድረግ እንዳለብኝ፣ ባህሪያቶቹን፣ ከሰዎች ጋር በምንኖርበት ሂደት ላይ እንዴት እንደሚፈትነን፣ ፈተናዎቹ በምን አይነት መንገድ እንደሚመጡ እነሱን ነው ያወኩኝ የመጣሁት። መጸለይ ስትጀምሪ ሰዎች መቅረብ መራቅ ያለው ነገር ጓደኞችሽ ምን ያህል እንደሚርቁ እሱ ያው ተጠረቡ ነው የምለውት ሁሉም ነገር ኑ እንኳን ስትያቸው አይመጡም። የማያስፈልገው በሙሉ በቃ ከህይወት ይወጣል በዛ ጊዜ። አንቺ ገፍተሻቸው ሳይሆን እነሱ ይወጣል። አዎ እራሳቸው በህይወት የነበሩን አብሮን የነበሩ ሰዎች ወደ ጸሎቱ ወደ ስግደቱ የበረታን ስንመጣ በራሳቸው ሰዓት ይርቃሉ። በቃ ይሸሻሉ እና በቃ ለጋብዛችሁ እንኳን ብትሻይሉ አረ በጥላቻ ነው የሚያዩ። በቃ አዎ በጥላቻ ነው ከዛ በኋላ የምንተያየው። እኔ እኮ በፊት በቃ ልምምድ ላይ በነበርኩ ጊዜ እንዴ አፍንጫዬ ተቆርጧል እንዴ ብዬ ፈልጋለሁ። ምን ቤት ጋር ነው የተበላሸ ነገር አለ እንዴ ብዬ ነበር የምፈልገው። ለካ የተበላሸው ሌላ ቦታ ነው። እና በበርቻ በርታ አንተም ያው አለ እየተረጋገጠ ነው። በርታ ስንፍና